ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት በራያ ጨርጨር ጥቃት መክፈቱ ተገለጸ። የህወሓት ኃይሎች በጸለምት አካባቢ ከደረሰባቸው ከፍተኛ ሽንፈት በኋላ ጦርነቱን በራያ ግንባር እንዲያደርጉት ከኤርትራው መንግስት ሻዕቢያ ከተሰጣቸው ትዕዛዝ በኋላ በትናንትናው ዕለት በኮረምዛታ ጥቃት መክፈታቸው የሚታወስ ሲሆን በዛሬው ዕለት ጥር 26 2018 ዓ.ም በራያ ጨርጨር ቢሶበር መንደር በዲሽቃና መድፍ የታገዘ ጥቃት እየቀጠሉበት መሆኑ ከስፍራው የወጡ መረጃዎች አሳይተዋል። ህወሓት በራያ ጨርጨር ወረዳ ኡላጋ ቀበሌ ቢሶበር በተባለ መንደር በሚገኘው ኡላጋ አንደኛ ደረጃ ትምህርት ቤት ከባድ የጦር መሳሪያ የሆነው መድፍ መትከሉም ተገልጿል። በተጨማሪም በዚሁ በራያ ጨርጨር መግቢያ በር በሆነችው አዲ ማርሳም መድፍ መትከሉ መረጃዎች ጠቁመዋል። ይህ እቅዳቸውም ጦርነቱ ከጸለምት በማዞር ወደ አፋር ክልል ያሎ ወረዳ ጥቃት ለመክፈት ያለመ ነው ተብሏል። ህወሓት በጸለምት በኩል በከፈተው ጥቃት 169 ታጣቂዎች መሞታቸው ተገለጸ። የህወሓት ኃይሎች ጥር 19 2018 ዓ.ም በጸለምት በኩል በሁለት ስፍራዎች ላይ በሚገኘው የሀገር መከላከያ ሰራዊት ላይ ጥቃት መክፈታቸው ይታወቃል። ጥቃት የተከፈተበት የሀገር መከላከያ ሰራዊት ለጥቃቱ የአጸፋ መልስ መስጠቱ የሚታወቅ ሲሆን በዚሁ ለ3 ቀናት በቆየው ጦርነት ከአርሚ 11 አርሚ 13 እና አርሚ 17 የተባሉ የህወሓት ኃይሎች የተዋጉ 169 የህወሓት ታጣቂዎች መሞታቸው ተገልጿል። የኢትዮጵያ አየር መንገድ ዳግም ወደ ትግራይ ክልል በረራ ጀመረ። የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚደረግ ጉዞ ለ5 ቀናት ካቋረጠ በኋላ ዳግም በረራውን በዛሬው ዕለት ጀምሯል። የመጀመሪያው በረራ ከአዲስ አበባ የተነሱ ተሳፋሪዎች ከጠዋቱ 1 ሰዓት ከ49 ላይ መቀለ አሉላ አባ ነጋ ዓለም አቀፍ አየር ማረፊያም ደርሰዋል። ኢትዮጵያ ነዳጅ ሳይኖራቸው ቀዳሚ እድገት ካስመዘገቡ ሀገራት መካከል አንዷ ናት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ኢትዮጵያ ነዳጅ ሳይኖራቸው ቀዳሚ እድገት ካስመዘገቡ ሀገራት መካከል አንዷ ናት ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ለምክር ቤቱ አባላት ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ የእድገት ትንበያን በተመለከተ ለምክር ቤት አባላት በሰጡት ማብራሪያ ኢትዮጵያ ነዳጅ ሳይኖራቸው ቀዳሚ እድገት ካስመዘገቡ ሀገራት መካከል አንዷ ናት ብለዋል። በዘንድሮው በጀት ዓመት ያለፉት 6 ወራት የእድገት አፈጻጸም በመገምገም ኢትዮጵያ በዓመቱ መጨረሻ የ10.2 በመቶ እድገት እንደምታስመዘግብ የእቅድ ማሻሻያ ተደርጓል ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ። ይህ ትንበያ ከዓለም አቀፉ የገንዘብ ድርጅት ትንበያ ጋር የተቀራረበ መሆኑን ገልጸዋል። በተጨማሪም ወጣቶችን ለነገ ውድድር ከወዲሁ ማዘጋጀት ያስፈልጋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። በማብራሪያቸውም ወጣቶችን ለነገ ውድድር ከወዲሁ ማዘጋጀት ያስፈልጋል ብለዋል። ከዚህ አንጻር ከኢትዮጵያ 5ቱ የእድገት ምሰሶዎች አንደኛው ቴክኖሎጂ እንዲሆን በማድረግ ለትውልድ ሲሰራ ቆይቷል ነው ያሉት ጠቅላይ ሚኒስትሩ። ኤአይ በዚህ ረገድ ተጠቃሽ መሆኑን ነው ጠቅላይ ሚኒስትሩ ያነሱት። በኢትዮጵያ በዓለም ሁለተኛ የሆነውን የኤአይ ዩኒቨርሲቲ ለመገንባት እየተሰራ መሆኑን ጠቁመው ዩኒቨርሲቲው በሚቀጥለው 1 ዓመት ውስጥ ስራ ይጀምራል ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ይህ ዩኒቨርሲቲ አባቶቻችን የኢትዮጵያ አየር መንገድን ገንብተው ስመጥር እንዳደረጉት ሁሉ ለልጆቻችን ለነገ የተሻለ ዘመን ይዞ ይመጣል ሲሉም ገልጸዋል። ወደ ሶማሊያ ሰላም ማስከበር ለሚሰማሩ ዘማቾች ስልጠና እየተሰጠ መሆኑ ተገለጸ። በአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ በሶማሊያ አውሶም የሚሰማሩ የሰላም ማስከበር ኃይሎችን ለማዘጋጀት የታቀደ ስልጠና በሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት እየተሰጠ ይገኛል። ስለ ስልጠናው ማብራሪያ የሰጡት የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ምክትል አዛዥና የስልጠናው ኃላፊ ሌተናል ኮሎኔል ገነነው ቶላ ኢትዮጵያ በቀጠናው ሰላምና መረጋጋት ለማስጠበቅ እያከናወነችው ያለው የሰላም ማስከበር ግዳጅ ውጤታማ በመሆኑ ከተለያዩ አካላት እውቅናና አድናቆት እየተቀበለ መሆኑን ገልጸዋል።
ማሰልጠኛው የሚሰጠው የቅድመ ስምሪት፣ የሰላም ማስከበር ስልጠና፣ ወታደራዊ ቴክኒካዊ ክህሎቶች፣ ጀነሪክ ስልጠናዎች፣ ተልዕኮ ተኮርና ልዩ ሙያዊ ማለትም ስፔሻላይዝድ ስልጠናዎችን የሚያካትት ነው ሲሉም ስልጠና ኃላፊው ተናግረዋል። ስልጠናው ለ90 ቀናት የሚቆይ ሲሆን ተሳታፊዎቹን ለአውሶም ተልዕኮ በሙያ በዲሲፕሊን እና በስነ ምግባር በብቃት ለማዘጋጀት እንደሚያገለግልም ከኢፌድሪ መከላከያ ሰራዊት ገጽ የተገኘው መረጃ ጠቁመዋል። የናይጄሪያ ወታደሮች የቦኮ ሐራምን አዛዥና 10 ተዋጊዎችን ገደሉ። የናይጄሪያ ጦር እንዳስታወቀው በሀገሪቱ ሰሜን ምስራቃዊ ክፍል ውስጥ በተደረገው ዘመቻ የናይጄሪያ ሰራዊት የቦኮ ሐራም አዛዥና ሌሎች 10 የአሸባሪ ቡድን አባላትን ገድሏል። ጦሩ በመግለጫው እንዳስታወቀው ወታደሮቹ ድርጊቱን የፈጸሙት በቦርኖ ግዛት በሚገኘው የሳምቢሳ ጫካ ውስጥ ነው። የተገደለው መሪ በሳምቢሳ ጫካ ውስጥ የቦኮ ሐራም ሁለተኛ አዛዥ የነበረው አቡ ካሊድ እንደሆነም ገልጿል። በሳምቢሳ ዘንግ ላይ ኦፕሬሽንና ሎጂስቲክን በማስተባበር በአሸባሪው ቡድን ውስጥ ቁልፍ ሰው እንደነበርም ተገልጿል። በናይጄሪያ ወታደሮች ላይ ምንም አይነት ጉዳት አልደረሰም ያለው መግለጫው በሰሜን ምስራቅ በኩል በደን የተሸፈኑ አካባቢዎች ላይ የጸረ ሽብር ዘመቻ መቀጠሉም ጠቁሟል። ቦኮ ሐራም በናይጄሪያ እንደ አውሮፓውያን አቆጣጠር ከ2015 ጀምሮ አጎራባች ሀገራትን የሆኑትን ካሜሩን፣ ቻድ እና ኒጀር ላይ ጥቃት በማድረስ በቻድ ሐይቅ ተፋሰስ ዙሪያ ቢያንስ 2000 ሰዎችን ገድሏል። በክልሉ በተከሰቱት የሽብር ጥቃቶች እና ግጭቶች በመቶ ሺዎች የሚቆጠሩ ሰዎች እንዲፈናቀሉ ምክንያት ሆነዋል። ቦኮ ሐራም የስሙ ትርጓሜ የምዕራባውያን አስተምህሮት የተከለከለ ነው ማለት ነው። በአውሮፓ ህብረትና በኔቶ መካከል ከፍተኛ ልዩነት ተፈጥሯል ሲሉ ካጃ ካላስ አስታወቁ። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካጃ ካላስ በአውሮፓ ህብረትና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ መካከል ሰፊ የፖሊሲ ልዩነት መፈጠሩን በይፋ አስታውቀዋል። ይህ መከፋፈል የሀገሪቱን ደህንነት ለከፍተኛ አደጋ እያጋለጠው መሆኑን ኃላፊዋ በጽኑ አስገንዝበዋል። ካላስ በሰጡት መግለጫ አውሮፓ ከአሜሪካ ጋር ያላት ግንኙነት እየላላ መምጣቱን ጠቅመው አውሮፓን ያማከለ ጦር በሙሉ አደጋ ላይ ነው ብለዋል። በተለይም አውሮፓ የራሷ የሆነ የጋራ ጦር ያስፈልጋታል የሚለውን ሐሳብ በከፍተኛ ሁኔታም ተችቷል። የኔቶ አካል ከሆንክ የተናጠል ጦር መመስረት አትችልም፣ ይህ ማን ለማን ትዕዛዝ ይሰጣል የሚል ግራ መጋባትን ይፈጥራል ሲሉ አስረድተዋል። በሁለቱ ተቋማት መካከል ያለው ልዩነት ኳሷ በጠረጴዛው መሃል እንድትሽከረከር እያደረገ መሆኑና ይህም በውሳኔ አሰጣጥ ላይ አደገኛ መዘግየት እንደሚፈጥርም ገልጸዋል። የኔቶ ዋና ጸሐፊ ማርክ ሩቴ በበኩላቸው ያለ አሜሪካ ድጋፍ የአውሮፓ ደህንነት ረጋገጥ እንደማይችል መናገራቸው በአንዳንድ የአውሮፓ አባል ሀገራት ዘንድ ቅሬታን ቀስቅሷል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ አሜሪካ ግሪንላንድን ትጠቀልላለች የሚል ፍላጎት ማሳየታቸውን ተከትሎ 8 የአውሮፓ ህብረት አባል ሀገራት ጦራቸውን ወደ ግሪንላንድ መላካቸውም ተሰምቷል። ይህ እርምጃ በሀገሪቱ እና በአሜሪካ መካከል ያለውን ወታደራዊና ዲፕሎማሲያዊ ፍጥጫ ወደ አዲስ ምዕራፍ እንዳሸጋገረውም ተመላክቷል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ